እንዴት ሁላችንም የተለያየ ዓለም ላይ እንደምንኖር ላሳያችሁ። ዓለም ላይ ከ8 ቢሊዮን በላይ ህዝቦች አሉ። አንድ ምድር ላይ ነው የምንኖረው፣ ግን እንደ ሰው ቁጥር 8 ቢሊዮን የሆነ ዓለም ነው ያለው። ምክንያቱም ሁላችንም የራሳችን ዓለም ነው ያለን። ዓለምን እኛ የምናይበት መንገድ ይለያል፣ ሌላ ሰውም ከጎናችን የሚያይበት መንገድ ይለያል። ስለዚህ ሁላችንም የራሳችን ዓለም ነው ፈጥረን እየኖርን ያለ ነው። ይሄ ማለት እንደዚህ ነው እያልን ብዙ ነገሮችን ደምድመን እየኖርን ያለ ነው። ስለዚህ ከዚህ ምን መውሰድ ትችላላችሁ? ሁሉም የየራሱ ዓለም ላይ ነው የሚኖረው። ምናልባት የሚጠቅማችሁና የሚያሳድጓችሁ ከሆነ የሰዎችን ሀሳብ፣ የሰዎችን አስተያየት፣ የሰዎችን አስተሳሰብ መውሰድ ትችላላችሁ። ነገር ግን የምትኖሩት የራሳችሁ ዓለም ላይ እንደሆነ ማወቅ አለባችሁ። ስለዚህ የእናንተን ዓለም የምትፈጥሩት እናንተ ናችሁ። መፍጠር ብቻ አይደለም፣ የምትኖሩትም እናንተ ናችሁ፣ ኤክስፔሪየንስ የምታደርጉት። ስለዚህ የሰዎች አስተያየት ኢዳዝን ማተር የሚያደርገው የእናንተ አስተያየት ነው። እናንተ ነው የምትሉት ነገር ነው ማተር የሚያደርገው። ስለዚህ የራሳችሁን ዓለም እንዴት ነው እየፈጠራችሁ ያላችሁት? የራሳችሁ ዓለም ውስጥስ እንዴት ነው እየኖራችሁ ያላችሁት? በእናንተ ዓለም ላይ እናንተ ምን አይነት ካራክተር ነው ያላችሁ? እናንተ የምትኖሩት ኑሮ ላይ የእናንተ ካራክተር በጣም ዝቅ ያለ፣ ውጤታማ ያልሆነ፣ ሁሌም የሚቸግር የሚጨነቅ ነው አርጋችሁ እየፈጠራችሁ ያላችሁት ወይስ ደግሞ ቤስት አርጋችሁን እየፈጠራችሁ ያላችሁት? የተለያየ ሰው ነው ያለው። ሁሉም የየራሱ ዓለም አለ። የእናንተን ዓለም ቤስት አርጋችሁ መኖር ትችላላችሁ። እና ደግሞ የሰዎች ዓለም ኢዳዝን ማተር የእናንተ ህይወት ላይ። ስለዚህ ቆም ብላችሁ ዓለማችሁን መፍጠር ጀምሩ፣ የራሳችሁን ዓለም ማለት ነው። እና እዛ ላይ ደግሞ ቤስት መሆን መጀመር አለባችሁ።